አሜሪካን ያንበረከከው የዓለማችን እጅግ አስፈሪ ወንጀለኛ የዕፅ አዘዋዋሪ ቡድን መሪ ኤል ሜንቾ በጦር ሜዳ ሳይሆን በአንዲት ቆንጆ ተሸነፈ። ሰላም የጳጉሜ ሚዲያ ቤተሰቦች። ጳጉሜ ሚዲያ የዘመን ድልድይ። አሜሪካን ያንበረከከው የዓለማችን እጅግ አስፈሪ ወንጀለኛ የዕፅ አዘዋዋሪ ቡድን መሪ ኤል ሜንቾ በጦር ሜዳ ሳይሆን በአንዲት ቆንጆ ተሸነፈ። የአሜሪካን የደህንነት ተቋም የአደንዛዥ ዕፅ ተቆጣጣሪና ሙሉ የሜክሲኮን ጦር ለ15 ዓመታት ያህል እንዳይዙት አድርጎ ሲያርበደብድ የኖረው ታላቁ የድራግ ሎርድ ኤል ሜንቾ የሞተው በጦር ሜዳ አይደለም። የሞተው በቅንጦት በተሰራ ምሽግ ውስጥ ወይም በሺህ በሚቆጠሩ ታጣቂዎች ታጅቦ አይደለም። የመጨረሻዎቹን 24 ሰዓታት ያሳለፈው ኦንሊ ፋንስ ከምትባለው ገሏን ከምትሸጥ አንዲት ቆንጆ ጋር ነበር። በላቲን አሜሪካ የኔሜሲዮ ኦሴጌራ ሰርቫንቴስ ወይንም ኤል ሜንቾ ስም ሲነሳ ብዙ ሰው በፍርሃት ይንቀጠቀጣል። የዚህ ወንጀለኛ ዕፅ አዘዋዋሪ ቡድን ካርቴል መሪ ስም ሲነሳ ሰው መፍራቱ አያስገርምም። ከዚህ ስም ጀርባ በሺዎች ተገድለዋል። ሺዎች ንብረታቸው ተዘርፎ ደማቸው ሜዳ ላይ ፈሷል። የጃሊስኮ አዲስ ትውልድ ካርቴል መስራችና መሪ የነበረው ይህ ግለሰብ ለዓመታት የሜክሲኮ መንግስትና የዓለም አቀፍ የጸጥታ ኃይሎችን ሲፈታተን ቆይቷል። ሆኖም እያንዳንዱ የግፍ ግዛት ማብቂያ እንዳለው ሁሉ የኤል ሜንቾም የክፋት ዘመን በታፓልፓ ጫካዎች ውስጥ ባልተጠበቀ ጥይት አብቅቷል። የዘመቻው መነሻ የሆነው ከ4 ቀን በፊት የሜክሲኮ መከላከያ ሚኒስተር ጄኔራል ሪካርዶ የተቀበሉት ጥብቅ ሚስጥራዊ መረጃ ነበር። መረጃው የመጣው ከካርቴሉ የውስጥ መዋቅር ሳይሆን የሜንቾ መደበቂያ በትክክል ያመላከተ ነበር። ለዓመታት በቢሊዮን የሚቆጠር ዶላር ወጥቶበት ያልተገኘው ይህ መረጃ በመጨረሻም የአንዱ ታማኝ አጋሩ የቅርብ ጓደኛ በሆነችው ሴት በኩል ለጸጥታ ኃይሎች ደረሰ። ይህ የውስጥ ወሳኝ መረጃ ሜንቾ ገንብቶት የነበረውን የማይደፈር የጥበቃ ግንብ በአንድ ጀንበር እንዲናድ አደረገው። የካቲት 14 ቀን መረጃ ሰጪዋ ሴት በታፓልፓ ዳርቻ ከሚገኘው የጎጆዎች መንደር መውጣቷን ተከትሎ የሜክሲኮ ልዩ ኃይሎች የክተት አዋጅ አወጁ። የአየር ኃይል፣ የብሔራዊ የጥበቃና የፈጣን ደህንነት ቡድኖች በከፍተኛ ጥንቃቄ ወደ ስፍራው አመሩ። እያንዳንዱ ወታደር የያዘው ተልዕኮ ግልጽ ነበር፤ ኤል ሜንቾን በቁጥጥር ስር ማዋል ወይንም መደምሰስ። ይህ ክስተት ለሜክሲኮ መንግስት የክብር ጉዳይ፣ ለአሜሪካ ደግሞ የብሔራዊ ደህንነት ስጋት መወገድ ነበር። ፕሬዝዳንት ክላውዲዮ እንደገለጹት ይህ ዘመቻ የአሜሪካን የቴክኖሎጂ ድጋፍ ያካተተ ቢሆንም በምድር ላይ የተዋጉት ግን የሜክሲኮ ጀግኖች ነበሩ ብለዋል። የዘመቻው ስልት የድምፅ አልባነት መርህን የተከተለ ነበር። የሜክሲኮ አየር ሄሊኮፕተሮች ወደ ጃሊስኮ ግዛት የአየር ክልል ሳይገቡ በሩቅ ሆነው ይከታተሉ ነበር። ዓላማው በካርቴሉ ዘንድ ምንም አይነት ጥርጣሬ እንዳይፈጥር ማድረግ ነበር። የምድር ጦር ክፍሎች ደግሞ በጫካ ውስጥ በእግር በመጓዝ መደበቂያውን መንደር ከበቡ። በዙሪያው ያለው ጸጥታ ግን ብዙም ሳይቆይ በከባድ የጥይት ድምፅ ተተካ። ጳጉሜ ሚዲያ የዘመን ድልድይ። የመጀመሪያው ተኩስ የተጀመረው የጸጥታ ኃይሎች ወደ መንደሩ መግቢያ ሲቃረቡ ነበር። የኤል ሜንቾ ታማኝ ዘቦች የጦር ሰራዊት መምጣቱን ሲያውቁ በከባድ መሳሪያዎች ተኩስ ከፈቱ። በቦታው ላይ ለደቂቃዎች የቆየው ፍልሚያ ግን እጅግ አስፈሪ ነበር። በዚህ የመጀመሪያ ዙር ግጭት 8 የካርቴሉ አባላት ሲገደሉ 2 የሜክሲኮ ወታደሮችም ከፍተኛ ጉዳት ደረሰባቸው። ሆኖም ወታደሮቹ ወደ ኋላ ሳይሉ ወደፊት መገስገሳቸውን ቀጠሉ። ግራ መጋባቱንና የተኩስ ልውውጡን ተጠቅሞ ኤል ሜንቾ ከጥቂት የግል ጠባቂዎች ጋር ጥቅጥቅ ባለው የጫካ ክፍሎች ሸሸ። የሜክሲኮ ልዩ ኃይሎች ግን እጅ አልሰጡም። በጫካ ውስጥ የተደረገው አደን ለሰዓታት የቀጠለ ሲሆን እያንዳንዱ ዛፍና ቁጥቋጦ የሞት ጥላ ያጠላባቸው ይመስሉ ነበር። ሜንቾ ከዚህ ቀደም ካመለጣቸው በርካታ አደጋዎች በተለየ በዚህኛው ግን ምንም የሚሸሽበት ቀዳዳ አልነበረው። በመጨረሻም በጫካ ውስጥ በሜክሲኮ ልዩ ኃይሎችና በሜንቾ መካከል የመጨረሻ የተኩስ ልውውጥ ተደረገ። በዚያ ጥቅጥቅ ያለ ስፍራ የዓለማችን እጅግ ኃያል የዕፁ ንጉስ በጥይት ተመቶ ወደቀ። ለዓመታት በሺዎች የሚቆጠሩ ሰዎች ህይወት የቀጠፈውና አገሮችን ያናወጠው ግለሰብ መጨረሻው በጫካ ውስጥ በብቸኝነት በደም ተጨማልቆ ሞተ። ይህ ዜና ለሜክሲኮ ህዝብ ትልቅ እፎይታን ሰጥቷል። ይህ ስኬት ግን ያለ ዋጋ አልነበረም። የኤል ሜንቾ ሞት ተከትሎ የካርቴሉ አባላት በቁጣ ተነስተው በወሰዱት አጸፋዊ እርምጃ 25 የሜክሲኮ ወታደሮች ህይወታቸውን አጥተዋል። ይህ የሚያሳየው የካርቴሉ መዋቅር ምን ያህል ስር የሰደደና አደገኛ እንደሆነ ነው። የመሪው መገደል የድርጅቱን የጀርባ አጥንት ቢሰብርም ተከታዮቹ ግን አሁንም ለሜክሲኮ ሰላም ትልቅ ስጋት ሆነው ቀጥለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይህንን ድል ተከትሎ በሰጡት መግለጫ የአሜሪካ ጥንካሬን በድጋሚ አረጋግጠዋል። ማንኛውም የአሜሪካን ህዝብ
ሕዝብ ደህንነት የሚፈታተን አካል መጨረሻው ይሄ ነው በማለት ማስጠንቀቂያ ሰጥተዋል። ይህ ንግግር በቀጣይ በአሜሪካና በሜክሲኮ ድንበር ላይ ለሚደረግ የእጽ ቁጥጥር አዲስ መነሳሳትን ፈጥሯል። የዓለም መገናኛ ብዙሃን የኤል ሜንቾን ሞት እንደ ትልቅ ታሪካዊ ክስተት ዘግበውታል። ይህ የፍትህ ድል ለተጎዱ ቤተሰቦች ሁሉ ትንሽ መጽናኛ ሆኗል። የኤል ሜንቾ መገደል በላቲን አሜሪካ ውስጥ የማይረሳ ምዕራፍ ነው። የዓለማችን እጅግ አስፈሪ ካርቴል መሪ ፍጻሜ፣ ለወንጀለኞች ሁሉ ማስጠንቀቂያ፣ ለሰላም ወዳዶች ደግሞ የምስራች ሆኗል። በመቶ ሺዎች የሚቆጠር አሜሪካውያንን የፈጀው የአደንዛዥ እጽ ንግድን የተቆጣጠረው መንግስታትን በገንዘብ ያንበረከከው $15 ሚሊዮን በራሱ ላይ የተቆረጠበት እና በዙሪያ ያሉትን ከዳተኞች ሁሉ በብልሃት ሲያመልጥ የኖረው ይህ ሰው መጨረሻ ላይ የወደቀው ታሪክ ራሱን በማይደግምበት በቅጽበታዊ መዘናጋት እና በስሜት በመሸነፍ ነበር። የምዕራቡን ዓለም ያርበደበደው ትልቁ ማፊያ የተሸነፈው ፖሊስ ምርጥ ኦፕሬሽን ስለሰራ አይደለም። የተሸነፈው በራሱ ድክመትና በገዛ ስሜቱ ነው። ራስን መቆጣጠር ካልቻልክ ስልጣን ገንዘብና ጉልበት አያድነ። አብዛኛው ወንድ ትልቁ ጠላቱ ውጭ ያለው አሊያም ሌላ ሰው ይመስለዋል። አይደለም ወንድሜ፣ ትልቁ ጠላት ያለው ውስጥ ነው። ታሪክ ሁሌም ራሱን ይደግማል። ንጉሶች፣ ጄኔራሎች፣ የኩባንያ መሪዎች፣ አትሌቶች፣ ፖለቲከኞች፣ እነዚህ ሁሉ ሰዎች የወደቁት ደካማ በነበሩበት ጊዜ አይደለም። የወደቁት አሁንም ማንም አይነካኝም ሁሉንም እችላለሁ ብለው ባሰቡበት ቅጽበት ነበር። ወደ ላይ ከፍ እያልክ እያደግክ በመጣ ቁጥር ውስጣዊ ድክመቶች ይበልጥ አደገኛ እየሆኑ ይመጣሉ። በዚች ምድር ላይ ትልቁና ጠንካራው ወንድ ሀገርን፣ ጦርን ወይንም ሌላውን ሰው ያሸነፈ አይደለም። ትልቁ ወንድ የገዛ ራሱን ስሜቱን ያሸነፈ ነው። ይህ መልክ ስኬት አሳውሯቸው ለወደቁና ገና ለሚያድጉ ወንዶች ትልቁ የህይወት መመሪያ ነው። ጳጉሜ ሚዲያ፣ የዘመን ድልድይ።